ስም ካምፓስ ውስጥ እንዳይጠፋ ብዬ ነው። ናችሁ ደህና ናቸው ውድ ቤተሰቦቼ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና የማትለየው ወለላይቷ ብፅዕት ድንግል ማርያም የተመሰገነች ይሁን። ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላምታ ብዝዝት ሲበልላችሁ ውዶችዬ፣ በጣም ደህና ነኝ። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ጀማሪ ነኝ። ያው ጀማሪ በማገዝ ትታወቃላችሁና እስቲ አበረታቱኝ ለማለት እወዳለሁ። ዛሬ ደግሞ እስቲ የሆነ ቪዲዮ ግር ብሎኛል። እሱን እያየን አስተያየት እንሰጥበታለን። ዛሬ ይዤላችሁ የመጣሁት ስለ ኪያ ጉዳይ ነው። እኔ ነኝ እንጂ ማሳስረው በሱ ነገር ከአንዱም ሳልሆን ወይ ከፍቅር ያሉ ወይ ደግሞ ከሰው ልጅ አሉ የአንተ ስም ካምፓስ ውስጥ እንዳይጠፋ ብዬ ነው። ችግር ላይ ነበርኩኝ እኮ እኔንም እኮ ልትረጂኝ ይገባል። ለምን እንደጠፋሁ ልትረጂኝ ይገባል እኮ። ይሄ ሁሉ ጊዜ አንተ አኗር ወይ አንተም ባለቤቴን እያናገርኩ ፍቅሬን እያናገርኩ ነው። በቃ ሰንበት ታያንጂ ነሽ። ምንድነው የምትይው? ስለ ቤዛ ነው የሚያገባኝ እኮ። ይሄው የልጅ አባቷ እያለ እኮ ነው የካደ። ኪያ ልትክጂ ነው እንዴ? ይሄ ሁሉ ነገር ለምን አስፈለገ? ይሄ ሁሉ ነገር ኪያ ለምን አስፈለገ? እኔ ፍቅር አለኝ ትዳር አለኝ ብትይኝ ይሄ ሁሉ ነገር ይፈጠራል? እንዲህ ሳልለምድሽ ሳላፈቅርሽ አልጠብቀውም። አንቺ አልጠብቀውም። ይሄን እየካድሽኝ ነው። አንቺ አልጠብቀውም። ሶፊ ከዚህ በኋላ በዲኤንኤ ውጤት ካልሆነ በስተቀር አታግኙ። ህመምስ ይጎዳል ምንኛ ቢችል። ኪያ ዲኤንኤ ሰጥታለች። ይሄ ሁሉ ጫጫታ፣ ይሄ ሁሉ ግርግር፣ ይሄ ሁሉ ትርምስ ሰው ልጅ ምን ያህል ትዕግስት እንደሌለው ያሳያል። ሲጀመር ደግሞ ዲኤንኤ ሰጥታለች። እውነቱን ለማወቅ እሷ ካልታመነች፣ እሷ በአንደበቷ የተናገረችውን ሰው ካላመነ ዲኤንኤውን መጠበቅ ነበረባቸው። እሷንም ይህን ማስለቀስ ማስነባት አይጠበቅባቸውም። በዛው ልክ ደግሞ አይኑን መናደድ አልነበረበትም። እነሱም ስራቸውን ጊዜያቸውን አቃጥሎ በዚህ ጉዳይ በተደጋጋሚ ግራ መጋባት እኛንም ግራ እያጋቡ ነውና አይጠበቅም። ዲኤንኤውን በትዕግስት መጠበቅ ነበረባቸው ብዬ አምናለሁ። ሲጀመር ደግሞ ፍቅረኛ ወይንም የኪያ የጓደኛዋ የልጅቷ የህፃኗ ልጅ አሁን እንግዲህ በህፃኗ ልጅ ነው ሁሉ ጥል የተፈጠረው። አባቷ መጥቷል። አባቷ እያለ ያለው ኪያ ነች ባለቤቴ፣ ኪያ ነች ፍቅረኛዬ፣ ኪያ ነች የልጄ እናት፣ እኔ ሌላዋን አላውቃትም እያለ ነው። በጣም ግራ የሚያጋባ ነገር ደግሞ ይሄ ነው። ጓደኞቿ ኪያ እርጉዝ እንደነበረች ሰፈር ውስጥ ኪያ እርጉዝ ነበረች ብሎ ሲወራባት ነበረ። ኪያም አልካደችም። አዎ ሲወራ ነበረ ነው። እኔ እንደተረዳሁት ኪያ እርጉዝ ናት ተብሎ የሚወራው የኛ ሀገር ሰው ተሰበረ ከተባለ ተሰበረ ተብሎ ብቻ የሚቋጭ ጉዳይ አይደለም። የምንታወቅ በቃ እናውቀዋለን። ተሰበረ ከተባለ በቃ ሌላ ነገር እንደሚጨማመርበት እናውቃለን። እና ዋናዋ ነጥብ ብቻ ይዞ አይመጡም። ስለዚህ እኔ የሚመስለኝ የኪያ ጓደኛ እርጉዝ በነበረች ከካምፓስም ተባራ ነበር ኪያ። በዛ ላይም ደግሞ ሁለቱ ተከራይቶ አብሮ ሲኖሩ ስለነበረ ጓደኛው እርጉዝ ስለሆነች ምናልባት ኪያ ነች ያረገዘችው ብሎ አንድ ሰው ለሆነ ሰው ከተናገረ በቃ ይናፈሳል ሰፈር ውስጥ። ታውቃላችሁ ደግሞ ይሄ የሚታወቅ ጉዳይ ነው። ስለዚህ ኪያ አርግዛለች ተብለን እርጉዝ ሆናለች በአይናችን ባናይም ሲባል ሰምተናል ብሎ የሚያናፍሱት አንደኛ ያልተጨበጠ ወሬ ይዞ ነው። ሁለተኛ ደግሞ ኪያን የሚጠሏት ነው ብዬ አምናለሁ። ከዛ በስተቀር ኪያ ይሄን ያህል ማልቀስ፣ ማንባት፣ መናደድ፣ መበሳጨት ተገቢ ነው ብዬ አላስብም። ልጇ ከሆነች በቃ ልጇ ነች ልጄ ነች ብሎ በቃ 4 ነጥብ መቋጨት ይቻላል። ስለዚህ ይሄ ዲኤን ጋር ምን አስደረሳት ልጇ ቢሆን? እኔ እኮ ግራ የገባኝ እንግዲህ ጓደኛዋ ፍቅረኛዋ አፉን ሞልቶ ኪያ ልጅ አላት ስታጠባ አይቻለሁ ብሏል። እሱ እንኳን አይኑ በብረቱ ስታጠባ ስላየ ግር ብሎት ሊሆን ይችላል። እኔ ደግሞ ግር ያለኝ የህፃኗ አባት እኔ ነኝ ብሎ የመጣው ፍቅረኛ ማን ነች ተብሎ እና ደግሞ ፍቅረኛ ሞታለች በህይወት የለችም የልጅቷን እናት ሲባል ኪያ በህይወት የለችም ብሎ የደነገጠው እኮ። ኧረ ጓደኛህ እኮ ኪያ አልነበረችም
ቤዛ ነኝ ሲባል ማነች ቤዛ? እኔ ቤዛን ማቃት ካምባስ ጓደኛዬ ነች እንጂ እኔ መወዳት ማፈቅራት ኪያን ነው። ልጇም ደግሞ የኪያ ነው ቤዛ አይደለም ብሎ ሲከራከር ግራ ያጋባኝ። ማለት ወንድ ልጅ እንኳን ሰክሮ ይባል ሴት ልጅ እንግዲህ አርግዛ ሰክራ ቢሆን በማግስቱ እስከ 9 ወር ከምናምን አትሰክርም። የሆነ የአእምሮ ችግር ያለበት ሰው ነው እንጂ ልጅን የሚያህል ነገር አርግዞ አምጦ እስከ ማሳደግ ደረጃ የደረሰች ትልቅ ሴት ልጇን ልጅ አይደለችም ልትል አትችልም ኪያ። ስለዚህ እሱ ሲጀመር ገና በተወሰነ 7 ወር ሜቢ ምናምን ከዛ በኋላ ያያት አይመስለኝም። እርጉዝ መሆኗን ራሱ እርግጠኛ ነኝ የሚያውቅ አይመስለኝም። እና ፈርጥጦ የጠፋ ሰው አሁን በስንት ውጣ ውረድ ልጅቷ ተወልዳ እናቷ ሞታ አትሊስት እኮ ሞታለች ሲባል እኮ እንደ ጓደኛ እንደ ፍቅረኛ እንኳን አትሊስት እንደ ጓደኛ እኮ ምንም የተሰማው ስሜት የለም። እሱ ኪያ እኔ መወዳት ኪያን ነው እሷን አልወዳትም። አንዳንድ ሰዎች አንድ ሰውን ለማግኘት ወይንም አንድ ለውጥን ለማግኘት አንድ ሰው ረግጦ ማለፍ አለበት ተብሎ መታሰብ በጣም የሚያስጠላና ይሄ ሊቀር የሚገባ ነው። ስለዚህ ኪያን ለማግኘት ከኪያ ጋር ጓደኛ ለመሆን እሷን ልጅ በመሃል መስዋዕትነት አደረገ። ይሄ አግባብ አይደለም። እኔ እንደተረዳሁት ሲያፋጥጡት እንደሰማሁት ኪያ ምንህ ነች? ኪያ ባለቤቴ ነች፣ የልጅ እናት ነች። ልጅቷ አንቺ አይደለችም ወይ ብሎ ደግሞ ይጠይቃል። እኔ መሰለኝ ምን ጓደኛዋ የወለደችለት ህፃን ልጅ የወለደችውን አይወዳትም። እሷ ተወደው ነበረ። እሱ የሚወዳት ደግሞ ኪያን ነው። ስለዚህ ኪያና የሞተችው ጓደኛ ስለሆኑ ኪያን ለማግኘት ሲል ነው እሷን የቀረባት። ግን ደግሞ ህይወቷን አሳልፋ ለሞት እኮ ነው የሰጠችው። እንዴት ነው ትንሽ እንኳን ሀዘን የሚባል እንኳን ምንም አልፈጠረብህ? ምን ድንጋይ ራስ ነው በእናትህ። መቤተን አናዶኛል። ጭራሽ ኪያን ነው የምወዳት ሞታለች እኮ ነው እየተባለ ያለው። ቤዛ ሞታለች፣ የልጅቱ እናት ሞታለች፣ በህይወት የለችም እየተባለ ምንም ሴንስ አልሰጠውም። ምንም አልመሰለውም። በቃ እኔ የምወዳት ኪያን ነው፣ የእሷን በፊትም አልወዳትም። እንዴ የሆነ ሀገር እኮ ተሰደደች እኮ አልተባለችም። ልጅ ሞታለች ነው የተባለው። እንዴት ትንሽ ሰው ሀዘን ቢጤ አይሰማው? ገና አንተ እየቆረቆረ ያለው የኪያ መመታት የኪያ እንደዚህ መገላመጥ ነው። አውቃለሁ እሱ ሴት ልጅ ላይ እጅ ማንሳቱ ያናድዳል። እሱም ተናዶ ነው። ግን አንተ ደግሞ ለአንተ ብላ የአርግዛ በዛ በጨቅላ ልጅነቷ አርግዛ አምጣ ወልዳ የምትበላው የምትጠጣው አታ በህይወት ለሞተችው ልጅ አልተቆረቆርክም። አንተ ግን ገና ለገና ኪያ በጥፊ ተመታሽ ብለህ ነው። እንዴት ነው አንድ ሰው እንዴ አንተ የምትወዳት ኪያ ቢሆንም አንተ ያለው ከቤዛ ጋር ነው። እንዴት ሆኖ ነው ኪያ ልትወልድ የምትችለው? ምን አይነት ውስብስብ የሆነ ነው? ምን አይነት ማለት ድራማ ነው የምትሰሩት? ምን ያህል ለኪያ ጥላቻ ቢኖራችሁ ነው ይሄ ሁሉ እሷ ላይ እንድታነባ እንድትጨነቅ ዲፕሬሽን ውስጥ እንድትገባ የምታደርጉት? ኪያ ልጇ ቢሆን ይሄን ያህል መደበቅ ምን አስፈለገ? በቃ ልጇ ከሆነ ልጇ ነው። እስከ ዲኤን ድረስ መሄድ አይጠበቅም። ልጅ ደግሞ የእግዚአብሔር ስጦታ ነው። ኪያ እርግጠኛ ነኝ በዚህ ታምናለች። እንዴት ረበስ ማወል ማንን ነው ግራ የተጋባው? ግራ ነው የሚያጋባው። እንዴ እኔ ልጅቷ አባት ነኝ፣ አሁን በኢኮኖሚ ደህና ነኝ፣ ልጅቷን ለማሳደግ አቅም አለኝ ብሎ መጣ። እስካሁን ነበር እሱ ሲውል። ከሱ ሲገርመኝ ደግሞ ልጅቷን ለማሳደጉ ምናምን ሲገርመኝ እኔ ቤዛ ጓደኛዬ ነች፣ ኪያን ለማግኘት ብዬ ነው ቤዛን የቀረብኩት። እንዴት ነው የሰውን ህይወት ምስቅልቅሉን አውጥታችሁ አንድ ሰው ለማግኘት አንድ ሰው መስዋዕትነት የምታደርጉት? ለዛኛውም አውቃችሁ ሳታውቁት አይደለም፣ በሆነ አጋጣሚ ምናምን አይደለም። አይከብድም? ኪያንስ ለምንድነው የምታስለቅሷት? በቃ አላመናችኋትም። አንድ ሰው ጥያቄ ይጠየቃል፣ መልስ ይሰጣል። ወይ መልሱ ትክክል ነው
ወይ መልሱ ትክክል አይደለም። ትክክል መሆኑን የምታጣሩበት ቦታ ሄዳችሁ ታጣራላችሁ። አሁንም ኪያ ልጅ አይደለችም እኔ እያሳደግኩ ነው ብላ ለፍቅረኛዋ ነገረች። አላምንም። ምክንያቱም እኔ በአይኔ በብረቱ ስታጠቢ አይቻለሁ። አዎ አይተኛል። ግን የምወዳት አደራ የሰጠችኝ የጓደኛዬ ልጅ ነች። እናቷ በሕይወት የለችም። ለሱ ነው ብላ አስረድታለች። አይ አላምንም። እኔ ማምነው ዲኤን ሲደረግ ነው ተብላ ፀጉሯን ቆርጣ ዲኤን ሰጠች። ዲኤን እስኪመጣ ምን አጣደፋችሁ? መታገስ ነበረባችሁ እኮ። አንደኛ ጊዜያችሁን አቃጥላችሁ፣ ሁለተኛ እሷ ጧትና ማታ እንድታለቅስ ልቧ እንዲሰበር እያረጋችሁ ነው። ግን እኮ አሁን የመጣው ፍቅረኛ ነው ደግሞ የበለጠ ግራ ያጋባኝ። እሺ ፍቅረኛው እንኳን እሺ ይደፋ ይናደድ ይባል። ምክንያቱም በአይኑ በብረቱ ስታጠባ አይቶ ነው። በቃ በዛ ነው ንዴቱ የመጣው እንጂ እሷን ጠልቶ ምናምን አይደለም። ይሄ ጥፊም እርግጫም ቁንጥጫም የመጣው በዛ ነው። አግባብ አይደለም ሴት ልጅ ላይ እጅ ማንሳት። ግን ደግሞ ይሄኛው ደግሞ አሁን ተነስቶ የሞተችው ምንም በቃ ምንም እንዴት ነው ልጅን የሚያህል ወልዳላችሁ ረጅም ዓመት አብራችሁ ኖሮ ትናንትና ያየነውን ሰው እኮ ሞተ ሲባል የምንደነግጠውን አደነጋገጥ እናውቀዋለን። የተወሰነ ጊዜ እኮ አብረን የኖርነው ሰው ጎረቤት ሊሆን ይችላል፣ እናውቀውም ላናውቀውም ይችላል። ሰው ሞተ ሲባል እኮ እንደነግጣለን። እሱ እኮ ምንም አልመሰለውም። ኪያ በሕይወት የለችም ወይ ኪያ ልጅ ባለቤቴ ብሎ ድርቅ ብሎ ሲመጣ ምን ያህል ለኪያ ጥላቻ ቢኖረው ነው? ወይስ ህዝቡን ለማቻቻል ነው? ምንም አያውቁም ለማለት። ኧረ በስመ አብ! ወዴት እየሄድን ነው? እግዚአብሔር በቤት እንዴት ወዴት እየሄድን ነው? ግራ ነው የሚገባው። እኔ አሁን ኪያ አዛዘነችኝ። እውነት የምር ኪያ አዛዘነችኝ። አንደኛ ከዚህ በፊት ቪዲዮ ያለቀቁት ነበርና በቤተሰብ ባልመጣላት እኔ የምወደው የማፈቅረው ጓደኛ አለ ብላ በምን በቃ ከቤተሰብ ጋር እንደምንም ችግሩን ለመፍታት ተጣጥራ እንደምንም ችግሩን እየፈታች ነበረ። ደግሞ አሁን በዚህ በኩል በቃ ደስተኛ ህይወት ይኖረኛል፣ ይሄ ችግር አለፈ ሲባል ሌላ ችግር፣ ይሄ ችግር አለፈ ሲባል ሌላ እየተደራረበ ችግሮች ይሄዳሉ። አሁን ደግሞ በቃ ተስፋ የሚያስቆርጥ። ምክንያቱም በመጨረሻ የምትወዱት ሰው ካላከበራችሁ በቃ ፍቅረኛ እስከተባለ ድረስ ቤተሰቦቻችሁን ካላከበረ፣ እናንተን ካልወደደ፣ ካላከበረ፣ ካላመነ ምኑን ነው ፍቅር ማለት? አንድ አውቃለሁ ሁላችንም የተለያየ አስተዳደግ ሊኖረን ይችላል፣ ባህላችን የተለያየ ሊሆን ይችላል። ግን አንድ ጣራ ውስጥ ሲኖር ግድ ነው መከባበር፣ መቻቻል ግድ ነው፣ መዋደድ ግድ ነው፣ መተማመን ግድ ነው። ይሄ ከሌለ እኔ ወዳታለሁ ተብሎ ፍቅር ብቻ ቤቱን አቆመው። እውነቴን ነው። ፍቅር ብቻ እኔ ስለመወዳት ተብሎ ብቻ ሁል ጊዜ እየተጠራጠሩ መኖር ከባድ ነው። ኪያም የወሰነችው ውሳኔ እወደዋለሁ፣ አይኑን አፈቅረዋለሁ፣ ግን አያምነኝም። በቃ እስቲል አያምነኝም። ስለማያምነኝ እንዴት ነው እኔ ዛሬ ዘልዬ ትዳር ውስጥ ከሱ ጋር መሆን የምችለው? ስለዚህ በቃኝ፣ እዚህ ላይ እናንተ መቋጨት አለብን ያለችውም በዚህ መንገድ ነው። ደግሞ ይሄ ሌላ ዱብዳ መጣባት። አይኑ በፊት ሁለት ልብ ነበረ እየተጠራጠረ፣ አሁን ደግሞ ባል ተብዬው እኔ ነኝ ባል ብሎ መጣ። እንዴት ምስቴን በጥፊ ትመታለህ ብሎ ከች ብሎ ሲመጣ በቃ አይኑ እኔ ያልኩት እውነት ነው። ከዚህ በፊት ትዳር ነበራት፣ እኔ በመሃል ሜዳ ነው በቃ ስንገላታ የቆየሁት ብሎ አሁን ማን ነው ታማኝ የሚለው? እኔ እንደሚመስለኝ ኪያ ልጅ የላት። ምክንያቱም የሰው ልጅ የሚዋሽበት ጥግ አለው። በቃ አንዳንድ ጊዜ ለማስመሰል የምጥሩት ጥረት የሆነ ገደብ ሊኖረው ይገባል። ስለዚህ ኪያ ይሄን ያህል ለውሸት ይሄን ያህል መስዋዕትነት አትከፍልም። አንደኛ ፍቅሯን እያጣች ነው፣ ሁለተኛ ባልዋለችበት ዋሌሽ ተብሎ ሰው ሲከሳችሁ ወይ ሰው ስማችሁ ሲያጠፋ ምን ያህል ህመም እንዳለው አውቀዋለሁ። ጥፋተኛ ብትሆን እኮ አትሊስት ይሄ ሁሉ ምንም ላይመስላት ይችላል።
ግን ጥፋተኛ ባልሆናችሁበት ይሄ ሁሉ ጥፊ፣ ይሄ ሁሉ ግልምጫ ሰው እስኪጠላት ድረስ መሆኑ ትንሽ ይደብራል። ስለዚህ ሁላችሁም ከምትቸኩሉ፣ ሁላችሁም ከምትናደዱ፣ ከምትበሳጩ አንድና አንድ እውነቱን ፍርጥ ብሎ ግልጽ አድርጎ የሚያወጣላችሁ ለማንም የሚያዳላ ዲኤን ነው። ዲኤን እስኪመጣ በትዕግስት መጠበቅ ነው። ሰው ልጅ በጣም ችኩል ነው። በጣም ችኩል እንደሆነ አየሁት። በቃ እውነት ሰው ችኩል እንደሆነ አውቅ ነበረ። እንዳሁኑ ደግሞ በጣም ነው የተረዳሁት። ነገሮችን ለማወቅ በጣም ችኩል ነው። አይኑ ብሏል። ይሄን ያህል ልጅቷ ያንቺን ብትሆን እንኳን አንድ ልጅ አይደለም 50 ልጅ እኔ ከነ ልጇ አሳድጋታለሁ። አንድ ሰው ከነ 50 ልጇ አሳድጋታለሁ ያለ ይሄን ያህል ታዲያ ለምንድን ነው ህልህ የሚያዙት? ይሄ ሁሉ ያዙኝ ልቀቁኝ መደንፋቱ ምንድን ነው? ወይ ልጇ አይደለችም ብለህ ማመን፣ ወይ ነች ብለህ መውሰድ፣ ወይ ደግሞ ዲኤን እስኪመጣ መጠበቅ። ልጅቷንም በመሀል ግራ አታጋባት። የሰው አንድ ሀሳብ ብቻ የለውም፣ ብዙ ሀሳብ አለው። ለምንድን ነው የምትጨናነቁት? ራሳችሁንም የምትጨናነቁት እግዚአብሔርን። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶች። ስለነበረኝ ቆይታ በጣም እጅግ አመሰግናለሁ። በሰብስክራይብ አግዙ። ስወዳችሁ